ምህረት አይገባትም። ተኩስ ስትሄጂ ተፋተን ነው። እሺ ያለውን ሁሉ ነገር ነው የምናጥቀው። ዛሬ ከዚህ ቤት መንቅሬ ነው ማስወጣሽ። ከዚህ በላይ እዚህ መቆየት የለብሽም። ሳስበው እዚህ ቤት መኖሩ ትክክል አይደለም። እረፍ አልኩህ እኮ አይደል እንዴ? አሁኑኑ ቤቴን ለቀህልኝ ሂድ። አዋርዶ እንዳስወጣኝ አዋርጃ አስወጣዋል። አስፈላጊ ከሆነ ማንም ሰው ሊባረር ይችላል። ግን አንቺ በጣም ክፉ ሰው ነሽ። ከክፋት ውጪ ደግሞ ምንም ነገር አታውቂም። የኔ ቅዱስ ሰይጣን እንደሳቃችሁብኝ ደም እንባ ነው ማስለቀሳችሁ። ሁሉም ሰው ፍቅርና መልካምነት አይገባውም። ለአንዳንድ ሰው ልክ እንደነሱ መጥፎ መሆን ይኖርብሻል። ብቻ ምን ለጥሮች ሳይሆን ለጠንካሮች ብቻ ናት። ውሸት ነው አባቴ የሚል ነገር ውሸት ነው። ዝም በይ። በቁም ነው ማቃጠለ። የእጅሽን ታገኛለሽ። እገላለሁ። ዲና ምንድን ነው የተፈጠረው? አብርሃምን ለአንዳንድ ነገር ብሎ ያስቀመጠው ገንዘብ ነው። እንዴት ከሚያኖርሽ እንደ ቤተሰብ ከሚያይሽ ሰው ትሰርቂያለሽ? ገና ከመውጣት መበጣበጥ ጀመሩ። ዲና ስለምን ስርቆት ነው የምታወሪው? የዚችን ልጅ ጉድ አንተ ራስህ ባይነት አያለ። ቆይ ግን አንተ ማነህ? እናትሽ እንዲከፋት ትፈልጊያለሽ? ለምንድን ነው እናቴ ከኔ ጋር ማትኖረው? እኔ እኮ ፈልጋታለሁ። እኔ ከሁሉም የሚያናድድ የእናንተ ተባባሪ መሆኔ። አንቺ ማትረቢ ገረድ፣ እኔ ማን እንደሆንኩ ታውቂያለሽ? ያቺ ርጉም ሴት በህብረት መግቢያ ታሳያት እንዴት ደስ እንዳለኝ። ሁለታችሁም ያቀዳችሁት ተንኮል። ምን አይነት ግን ባለጌ ነሽ! ከዛሬ ጀምሮ አይናውጥ ልዩ አትፈታተኝ። ከኔ ጋር መጋጨት ማለት ከምታስቢው በላይ አደገኛ ነገር ነው። አሁን እቺ ምናምን ያክስትሽን ከዚህ ቤት አስወጫት። ይሄ ቤት የተከበሩ ሰው መኖሪያ እንጂ የማንም ቆሻሻ መሰብሰቢያ አይደለም። አይሆንም ዲና፣ እሷ ወዴትም አትሄድም። ለምን እኔ ልጅ? ሁሉም ሰው እኩል ነው። የተከበረ ቆሻሻ ብሎ ነገር የለም። አብርሃም ማርኮንና ዲናን አዋረዳቸው። አብርሃም ማርኮን አንተ እዚህ ቤት የመጣኸው ለሆነ ተንኮል ነው፣ ሴራህ ደግሞ ይጋለጣል፣ ሐሳብህ እቅድህ አይሳካልህም ብሎ ከቤት አዋርዶ አባሮታል። ማርኮንም እኔን እንዲህ አዋርዶ እንዲያስወጣኝ እኔም እሱን አዋርደዋለሁ እያለ እየፎከረ ነው። ዲና ልዩን አብርሃም ለወጭ ለአንዳንድ ነገሮች ብሎ ያስቀመጠውን ገንዘብ ሻንጣዋ ውስጥ አድርጋ ሌባ ናት ብላ ከቤት ልታባራት ነበር። ግን ደግሞ አብርሃም ሁሉንም ነገር ቀድሞ አውቋል። ዶክተር ርብቃ በእነ አብርሃም ማርኮንና ዲና ውርዴት እጅግ በጣም ተደስታለች። ክፉ ሰዎች ሲዋረዱና እንዲህ ሲሸማቀቁ ከማየት በላይ ምን ያስደስታል እያለች ነው። ማርዳ ወደ ቤቷ ተመልሳለች። ሳቤላ እኔ እናቴን እፈልጋታለሁ፣ እናቴን ማጣት አልፈልግም እያለች ነው። ግን ደግሞ ማርዳ እኔ እናትሽ እንዲያዝንብሽ ካልፈለግሽ በሀሳቤ መስማማት አለብሽ ብላለች። ሳቤላን ጥላት ሄዳለች። ዲና ሳቤላን በጥፊ ልዩን ጆሮ እስከሚገረጣ አጩላታለች። ግን ደግሞ ልዩን ቢሆን ከመባረሯ በፊት አብርሃም ደርሶ ተመልሳለች ማለት ነው። ይሄ ሁሉ ተንኮል ሴራ የማርኮንና የዲና እንደሆነ ተጋለጠ። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጎን በባለፈው ክፍል እንዴት ተመለከት ነው ሳቤላ ተከታታይ ድራማ እንግዲህ ዲና ማርኮን ጋር ጥሩ ጊዜ ለማሳለፍ ብትሞክርም እሱ ሳይሳካለት ቀርቶ ሀሳቧ ከሽፎባታል። ያም ብቻ ሳይሆን እንግዲህ አብርሃም የሰራችው ስራ በአብርሃም ተመልሶ ሲያሸማቀቃትና ስጮህ አንግታለች ማለት ነው። ዲና እንግዲህ የአብርሃም ድምጽ እየተመሰለባት በቅዠት ስትጨነቅ ነፍሷ ለውጣ ልግባ ስትል አድራለች። ዲና አብርሃም አስመሳይ እንደሆነች ሁሉንም ስራዋ የተጋለጠ መስሏት በሌሊት እንግዲህ እሱን አትመነው እሱ ተሳስቶ ነው እያለች የሰራችውን ኃጢአት እየተናዘዘች ነበረ። ግን ደግሞ ያ ሁሉን ስቃይ አልፋ ከስተቷም ሳትማር ልዩን ከቤት ለማስወጣት ወስናለች ማለት ነው። ይህ ሀሳብ የአብርሃም የማርኮን ቢሆንም ግን ደግሞ ልዩ ቀመሩን ቀምራ ጨርሳለች። አብርሃም ለአንዳንድ ነገር ይሆናቸዋል እስከምመለስ ድረስ የሚፈጠረው አይታወቅም ብሎ ያስቀመጠውን ገንዘብ ጠቅልላ ከዚህ በፊት ሌባ ነኝ ስላለች እሷ በአንደበቷ የተናገረችውን ያምነናል ብላ ስላሰበች እንግዲህ የልዩ ሻንጣ ውስጥ የልዩ መኝታ ቤት ውስጥ ለማስቀመጥ ወስናለች ማለት ነው። ሳቤላ እጅግ ደስ የሚል ጊዜ ያሳልፋለች። እናቷ ማርዳ ለመጀመሪያ ጊዜ ነፍሷን ካወቀችበት ዕለት ጀምሮ በእናቷ ክንድ ላይ አድራለች። ማርዳ ግን እጅግ በጣም አሟት ስትሰቃይ ነበር ያደረችው። ይህም ሁኔታዋ ልጇ እንድትለምዳት አልፈለገችም። ምክንያቱም ነገ ጧት በሞት ልጅ ስታጣኝ ትጎዳብኛለች ብላ ስላሰበች
ማርዳ በዛ ላይ ደግሞ ድንገት አብርሃም መጥቶ ካገኘኝ ብላ ስለተጨናነቀች ከቤት ወጥታ ለመሄድ ወስናለች ማለት ነው። ልጇ ግን አባቷ ጥሩ ኑሮ ቢያኖራትም ግን ደግሞ በዲና በኩል ያለባትን ስቃይ እየተመለከተች ትመስላለች። ሳቤላ እናቷ ማርዳን ካገኘሁሽ በኋላ ላጣሽ አልፈልግም፣ እባክሽ የትም አትሂጂ። አባቴም ቢሆን ሲያገኝሽ እጅግ በጣም ይደሰታል። ከዚህ በኋላ እኔ መኖር የምፈልገው ከአንቺና ከልዩ እንዲሁም ከአባቴ ጋር ነው። እባክሽ ጥለሽኝ አትሂጂ እናቴ ብላ እየለመነቻት ነበር። ማርዳ ግን እናትሽ እንድታዝንብሽ እንድትከፋብሽ ካልፈለግሽ እንግዲህ ጥያቄን አክብሪልኝ ብላታለች። እናም መሄድ ያለብኝ መሄድ የግድ ነው፣ እየመጣሁ አይሻለሁ፣ እኔም እንዲያዝንብሽ ካልፈለግሽ ተስማሚ ብላት እንግዲህ ሳቤላም ሳትወድ በግዷ እናቷን እንበዋ አይኖቿ እያቀረሩ ሸኝታታለች ማለት ነው። ማርዳን ብትሆን ስትሄድ እጅግ በጣም አዝናና ከፍቷት ነበር። ምክንያቱም ከልጇ እንደዛ እየሆነች መለየት አትፈልግም። ልጇ ሳቤላን በተደጋጋሚ ጥላት እንዳትሄድ ስትለምናት ነበር። ሳቤላ እንቅልፍ የሚባል አልተኛም፣ ዛሬ ቁጭ ብዬ ስጠብቅሽ ነው ማድረው እያለቻት ነበር። በዛ ላይ ደግሞ የዲናን ሁኔታም ስለተመለከተች ማርዳ እጅግ በጣም አዝናና ከፍቷን ነበር። ሳቤላም እንግዲህ ለልዩ አንድ ጥያቄ ጠይቃለች። ልዩን ለምንድን ነው እናቴ ጥላኝ የምትሄደው? ከዚህ በኋላ እንኳን ለምንድን ነው አብራኝ የማትኖረው እያለቻት ነበር። ልዩም እንደተለመደው አንዳንድ ምክንያቶችን ብትሰጣትም ሳቤላ ግን አሁን በከባዱ ልቧ ተሰብሯል። ከእናቷ ተለይቶ መኖር እጅግ በጣም ከብዷታል። እንደ ድሮ ዲናን እናቴ ብሎ ለመጥራትም በጣም ከብዷታል። ምክንያቱም በእናቷ ላይ ስታደርግ የነበረውን ነገር ለአንድ ቀንም ቢሆን ተመልክታለች። ዲና እንግዲህ እናቷ ማርዳን ልትመታ ስትል በጠርሙስ ድንገት ሳቤላ በር ከፍታ ወጥታ ነበር። ሁሉንም ነገር ተመልክታለች። እናም እየተፈጠረ ያለው ነገር ከባድ እንደሆነ ብታውቅም ግን ደግሞ እናቷ የሄደችው ዲናን ፈርታ መስሏታል። በዛ ላይ ደግሞ እናቷን አጌታ ለአባቷ እየዋሹ መኖርም እጅግ በጣም አስጨንቋታል። ውሸት ጥሩ አይደለም እያላችሁ ስታስተምሩኝ እያስተማራችሁ አሳድጋችሁኝ ዛሬ እንዲዋሽ የምታደርጉኝ ለምንድን ነው እያለች ነው። ዲና በልዩ ላይ ተነስታባታለች። እንግዲህ ልዩ ሁሉም ነገር እንዳይሳካ አብርሃምም መርመረስ ስለማይችል ልዩ እዛ ቤት ውስጥ እያለች ምንም አይነት እቅዳቸውን ሊያሳኩ በቀላሉ ስለማይችሉ ይህም ማድረግ እንደማይችሉ ስለገባቸው እንግዲህ ልዩን ከዛ ቤት የምትወጣበትን መንገድ እየፈለጉ ይገኛሉ። እናም እንግዲህ ዲና መፍትሄ ያለችውን መላ ዘይዳለች። ይህም ምንድን ነው? አብርሃም ለአንዳንድ ወጪዎች ብሎ በርከት ያለ ገንዘብ አስቀምጦ ነበር። እናም ለማርኮን እንግዲህ ይሄን ገንዘብ አብርሃም ያስቀመጠው ለአንዳንድ ነገሮች ነው፣ ግን ደግሞ ይሄንን ግዴታ የልዩ ሻንጣ ውስጥ ማድረግ ይኖርብናል ብለዋለች። ማርኮንም በተግባሯ እጅግ በጣም ተደስቶ ይሄ ጥሩ መላ ይመስላል እያለ ነው። እናም እንግዲህ በዚህ ሀሳባቸው ተስማምተው የልዩ መኝታ ቤት ውስጥ ገብታ እቃዋ ውስጥ አስቀምጠዋለች። እና ይሄንን ገንዘብ ካስቀመጠች በኋላ ልዩን ሰርቀሻል በሚል ወንጅላታለች ማለት ነው። አንቺ ሁልጊዜ የማትማሪ ባለጌ ነሽ። ከዚህ በፊት ያን ሁሉ ያደረግሽው ነገር አንሶ ያን ሁሉ ተግባር ፈጽመሽ ወደዚህ ቤት ተመልሰሽ ነበር። ደግሞ አሁንም መልሰሽ እንዴት እንደዚህ አይነት ትልቅ ስህተት ትሰሪያለሽ? እያለች ራሷን ጨዋ አስመስላ ልዩ ጋር እየተጨቃጨቁ ነበር። እናም እንግዲህ ልዩ እኔ ያልሰረኩም እያለች እነሱም ደግሞ ማርኮንና ዲና አንቺ ነሽ ወሰድሽው፣ እንዴት አብርሃም ያስቀመጠውን ገንዘብ አንቺ ተወስጃለሽ? እንዴት እንደዚህ ታረጊያለሽ? ለዛች ዲያ ምናምንቴ አክስትሽን አምጥተሽ ካሳደርሽ በኋላ እያሉ ከባድ ጥል ተፈጥሯል። በዚህም ሲጨቃጨቁ አብርሃም ወደ ቤቱ እየተመለሰ ነበር። አብርሃምም ምን ጠብዩ ነው በዚህ በአንድ ቀን ሌሊት ይሄ ሁሉ ነገር ሊፈጠር የቻለው ምን ቢሆን ነው እያለ አብርሃም እንግዲህ ሲሮጥ ወደ ቤት ተመልሶ መጥቷል ማለት ነው። አብርሃም ወደ ቤት በመጣበት ጊዜ ለአብርሃም አቢ ብላ ዲና ሁሉንም ነገር አብርሃም እንደማያውቅ አስመስላ እየተናገረች ነበር። ልዩ ዘርፋ ልትወጣ እንደነበረ ለአብርሃም እየነገረችው ነበር። አክስቷንም አምጥታ እዚህ ቤት እንዳሳደረችም ጭምር ለአብርሃም ነግረዋለች። አብርሃምም ሁሉንም ነገር ስለሚያውቅ ያን ያህል አልተገረመም ነበር። በሌላ በኩል እንግዲህ ያ ሰው እየደወለ ማርኮንንም ዲናንም አስጨንቋቸዋል። እሱም ምንድነው እንግዲህ ሁልጊዜም ጥላቸው እንደሆነና እንደሚከተላቸው አስጠንቅቋቸዋል። ዲና አንተ ማነህ? ባገኝህ እገልሃለሁ እያለች በምላሷ አሁንም መፎከር ጀምራለች። ግን ደግሞ ሰውዬ ሁሌም ቢሆን እንደ ጥላ ከተላችኋለሁ፣ ፊት ለፊት ካገኛችሁኝ ግን ፍሩኝ እያለ ነው። ይህ ሰው ማን ይሆን? ምናልባት ኤፊ? አብርሃም ወደ ቤት ተመልሶ መጥቶ እንዴት ነው ለአንድ ቀን መቻቻል ያቀታችሁ? እርሜን ለአንድ ቀን ከዚህ ቤት በወጣ
እንዴት የሁሉ ጸብ ተፈጥሮ ይጠብቀኛል? ምን ማለት ነው? ዲና አንቺ ምን ለማድረግ እየሞከርሽ ነው? ምን እያደረግሽ ነው? ብሏት ነበር። ልዩን እየጎተተች ናይ ውጪ ስትላን ነበር የደረሰው። ልዩም እኔ ምንም ያጠፋሁት ነገር የለም፣ አቢ ሳይመጣ ከዚህ ቤት አልወጣም፣ አቢ ሳቤላን አደራ ብሎኛል እያለች ነበር። ግን ደግሞ ዲና ለሳቤላም ቢሆን ከኔ ከእናቷ የተሻለ ማንም ሊያዝንላት የሚችል ሰው የለም፣ ስለዚህ አንቺ ውጪ እያለቻት ነው። ብሩን በርብራ ከፖርሳዋ ከልብስ ሻንጣዋ ውስጥ አውጥተዋለች። እናም እንግዲህ አብርሃምም እጅግ በጣም ተናዶ ነበር። ማርኮንም እንደምን ጊዜውም ወንድሜ ደህና መጣሁ ብሎ ሊቀበረው ነበር። ግን ደግሞ አብርሃም ዲናም ልዩን እንደዛ ስታረጋት እጅግ በጣም ተናዷል። ለነገሩ የእናንተ አይደለም ጥፋቱ የኔ ነው። ጥፋቱ ወንጀልን እያየሁ ደብቄ የእናንተ ተባባሪ መሆኔ ይህ ራሱ ሌላ ስህተት ነው ብሏል። ምክንያቱም አብርሃም ከዚህ በፊትም ቢሆን ልዩን ከዛ ቤት ለማባረር እየሞከሩ እንደሆነ ልዩ ምንም በማታውቀው ነገር ሌባ ነኝ እንድትል እንዲያስደርጓትና ቤተሰቦቿ ታግተውባት አስፈራርተዋት እንደነበረ ሁሉንም ነገር ጠንቅቆ ያውቃል። አብርሃም ከዛ ቤትም ሞቶ ያደረው እውነታውን ለማወቅ እንጂ ስራው ግዴታ አስገዳጅ ሆኖበትም እንዳልነበረ ታውቋል። እናም እንግዲህ በዚህን ጊዜ አብርሃም ማርኮንን ከዚህ ቤት ውጣ ብሎታል። እንዴ ወንድሜ ምን አጠፋሁ እያለ ነበር። እኔ እያለሁ በጭራሽ ይሄ ተግባር ሊሳካልህ አይችልም፣ ስለዚህ ከዚህ ቤት ለቀህ ውጣ ብሏል። እንዴ አባቴ ምን ማለት ነው? እንዴት ነው ወንድሜን ውጣ የምትለው? የት ማረፍ ያለው ብላ ነበር ዲና። ግን ደግሞ አላርፍ ካልሽ ሌላም ሰው ቢሆን ሊባረር ይችላል፣ አንቺም ራስሽ ልትወጪ ትችያለሽ፣ ስለዚህ ከዚህ ቤት ጓዝህን ጠቅልለህ ውጣ እያለው ነው። ማርኮን አብርሃምን ይቅርታ ለመጠየቅ እየሞከረ ነው። አብርሃም ሁሉንም ነገር እንደሚያውቅ እያወቀ እንዳላወቀ የሆነ እስከዛሬ ድረስ ሁሉንም ነገር እንዳሳለፈና ልዩ ምንም ጥፋት እንደሌለባት፣ ልዩ ከቤቷ የትም እንደማትሄድ፣ ልዩ ሳትሆን ከዛ ቤት መባረር ያለባቸው እነሱ እንደሆነ አስረግጦ ነግሯቸዋል። ዲና እጅግ በጣም ተደናግጣለች። ማርኮንም ቢሆን እጅግ በጣም ደንግጧል። ማርኮን የትም አልሄድም እያለ ነው። አብርሃምም እምቢ ካልክ ሌላ ከባድ እርምጃ እንዲወስን ታደርገኛለህ፣ አንቺም ብትወኚ ከዚህ ቤት ልትባረሪ ትችላለሽ። ማንም ሰው ቢሆን ጸባውን ካላሳመረ ከዚህ ቤት መባረር ይችላል። ይሄ ቤት የኔ ቤት እንጂ የማንም አይደለም። እኔ ሁሉንም ነገር እያወቅኩኝ እንዳላወቀ መሆኔ ለእናንተ ይህን ያህል ካልታያችሁ፣ ነጻነት መስጠቴ ሞኝነት ከመሰላችሁ፣ ከዚህ በኋላ ግን ማንም ሰው እንደፈለገ ሲፈነጭ ማየት አልችልም እያለ ነው። አብርሃም በህይወቱ እንዲህ ሲናደድ ማንም ሰው አይቶት አያውቅም። አብርሃም አራስ ነብር ሆኗል። ማርኮንም ሻንጣውን ጠቅሎ ወጥቷል። ማርኮን እንዲህ አዋርዶ ሲያስወጣኝማ እንዲህ ዝም ብያ ላይውም አልወጣም እያለ ነው። ግን ደሞ ዲና እባክህ እያለች እየለመነችው ነበር። ማርኮን አዋርዶ እንዲያስወጣኝ አዋርደዋለሁ ብሏል። አብርሃምም በሰላም የማትወጣ ከሆነ ከባድ እርምጃ እንዲወስን ታደርገኛለህ፣ ስለዚህ ቤት የለቀህልኝ በሰላም ውጣ ብሎ አስጠንቅቆታል። ግን ደግሞ ማርኮን ምን ስላጠፋው ነው ከዚህ ቤት የምወጣው አልወጣም ብሎ አስቸግሮ ነበር። በስተመጨረሻም እንግዲህ ማርኮን ውርዴቱን ተከናንቦ ከዛ ቤት ተባሯል። ማርኮን እጅግ በጣም ተናዷል። አብርሃምን እገለዋለሁ እንዲህ አዋርዶና አቃሎ ሲያስወጣኝ ዝም ብዬ አላየውም፣ ዝም ብዬ አልጠብቅም እያለ ነው። እንግዲህ ልዩም በተራዋ እንዲህ ስትዋረጅ ማየት ይሄ ቀን በጣም ናፍቆኝ ነበር፣ ለኔ ከዚህ ቀን በላይ ሽልማት የለም ብላለች። እናም እንግዲህ በዚህን ጊዜ ዲና ልዩን በጥፊ መታታለች ማለት ነው። ልዩም ጥፊዋን ተቀብላ አሚን ብላ ተቀምጣለች። ግን ደግሞ ከጥፊው በኋላ እጅግ በጣም ተደስታለች። አብርሃም ሁሉንም ነገር አውቆ ነቅቶ ለሳቤል ለዲናም ሆነ ለማርኮን ያለውን አመለካከት ስታይ በዛ ላይ በጊዜ ሲነቃ እጅግ በጣም ተደስታለች። ይህ ቀን በጣም ናፍቆኝ ነበር፣ ክፉ ሰዎች ሲዋረዱ እንደማየት ምን የሚያስደስት ነገር አለ ብሎ ቤተሰቡ በደስታ እየተራጩ ነው። ዲና እንዲህ እንደሳቃችሁብኝ አትቀሩም እያለች ነው። ዲና አሁንም መፎከር አላቆመችም። እንግዲህ እናንተ እንደዚህ ስዋረድ እኔን እንዲህ እንዳያችሁኝ በጭራሽ እናንተን አልለቃችሁም፣ በተለይ አንቺን ብላ ለዶክተር ርብቃና ልዩ እየዛተችባቸው ነው። አብርሃም አንቺም ቢሆን ጸባይሽን የማታሳምሪ ከሆነ ገና ትወጫለሽ፣ ከዚህ ቤት በጣም ብዙ የሚወጣ ሰው አለ ብሏል። ዲና እጅግ በጣም ተኮማሽታለች። ያሰበችው ነገር ሳይሳካላት ቀርቷል። ሙሉ ቤተሰቡ እጅግ በጣም ተደስቷል። ዶክተር ርብቃ እንዲሁም ቤተሰቡ መዝናኛ ወጥተዋል። ሳቤላ እና እንግዲህ ርብቃ የዛሬው ቀን በእውነት ልዩ ነው፣ እንዲህ አይነት ቀን አይቼ አላውቅም ብላለች።
ይህ ቀን እንግዲህ ክፉዎች ሲዋረዱ መጥፎዎች ሲዋረዱ እንደማየት ከዚህ በላይ የሚያስደስት የለምና የዛሬው ቀን በጣም የተለየ ቀን ነው። ዛሬ ልዩ ቀን ነው፣ እጅግ በጣም ደስ ይላል ብላ በደስታ እየተራጁ ነው። በሌላ በኩል እንግዲህ አብርሃም ሁሉንም ነገር አውቆ እንዳላወቀ እንደኖረና ሁሉንም ነገር ያቅ እንደነበረ ተናግሯል። ልዩ እጅግ በጣም ደስተኛ ሆናለች። ማርዲያም እንግዲህ ከቤት እንደወጣች ይቺ የልዩ አክስት ሌላ አሁንም ጥያቄ አስነስታለች። አብርሃም ከዚህ በፊት አስተዋውቂ ብዬሽ ነበር፣ ለምን አልመጣችም? አሁንስ ቢሆን እንዴት ለምንድን ነው እኔ በሌለሁበት የምትመጣው? የሚል ጥያቄ አስነስቷል። ልዩ ስለ ማርዲያስ ምን ትላለች? እውነቱን ትነግረዋለች ወይስ ደግሞ አብርሃም በራሱ መንገድ ሊያገኛት ይችላል? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። በእውነቱ በዛሬው ክፍል የነበረው ሳቤላ ተከታታይ ድራማ እጅግ በጣም ደስ ይላል። በቀጣይ ክፍል እስከምንገናኝ መልካም ጊዜ